ሰላም የዴሊ ፎረም ቤተሰቦች፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዋይት ሀውስ ዓመታዊ የትንሣኤ በዓል ላይ ተገኝተው የኢራን ጦርነትን በሚመለከት ምላሽ ሰጥተዋል። ትራምፕ በምላሻቸውም ቴህራን የሆርሙዝ ወሽመጥን የማትከፍት ከሆነ የኢራን ድልድዮች፣ የኃይል ማመንጫዎች እንዲሁም ሌሎች የሲቪል መሰረተ ልማቶች ላይ ጥቃት እንደሚፈጸም በተደጋጋሚም ዝተዋል። የማይከፍቱ ከሆነ ድልድይ አይኖራቸውም፣ የኃይል ማመንጫዎቻቸው ይወድማሉ፣ ምንም አይኖራቸውም ካሉ በኋላ ከዚህ በላይ መሄድ አልችልም፣ ከእነዚህ ከሁለቱ በላይ የከፋ ነገር አለም ብለዋል ዶናልድ ትራምፕ በሰጡት መግለጫ። ትራምፕ አያይዘውም ኢራን የአሜሪካ ተዋጊ አውሮፕላንን መታ የጣለችው በክህሎት ሳይሆን በአጋጣሚዎች ሲሉም አጣጥለውታል። አሁን ምናልባት በውስጣቸው ብዙ ጥይት ቀዳዳ ያላቸው አንዳንድ ሄሊኮፕተሮች አሉም ብለዋል። ትራምፕ ኢራን የኒውክሌር ጦር መሳሪያ ሊኖራት አይችልም ያሉ ሲሆን እብዶች ናቸው እና የኒውክሌር ጦር መሳሪያ በእብዶች እጅ ማስገባት አንችልምም ሲሉም ተናግረዋል። አክለውም እንደ እኔ ቢሆን ኖሮ የኢራን ሰፊ የነዳጅ ዘይት ክምችት እወስድ ነበር ሲሉም ለጋዜጠኞች ተናግረዋል። በርካታ ገንዘብ አገኝበት ነበር ሲሉም ትራምፕ የኢራንን የነዳጅ ሀብት ለመቀራመት ያላቸውን ፍላጎት አልደበቁም። ትራምፕ በርካታ አሜሪካውያን በኢራን የሚካሄዱትን ጦርነት ቢቃወሙም አሁንም ጦርነቱ የሚቃወም ጅሎች ናቸው ሲሉም የሀገራቸውን ዜጎች አጣጥለዋል። ትራምፕ ኢራን የሆርሙዝ ወሽመጥን እንድትከፍት እስከ ማክሰኞ ድረስ ያስቀመጡት ቀነ ገደብ የመጨረሻው መሆኑን ተናግረው ለአሜሪካ ጦርነቱ እንዲያበቃ ያቀረበችው ምክረ ሀሳብ የሰጠችውን ምላሽ ወሳኝ ነገር ግን በቂ ያልሆነ ሲሉም ገልጸውታል። ኢራን አሜሪካ ያቀረበችውን የተኩስ አቁም ውድቅ አደረገች። የኢራን ብሔራዊ መገናኛ ብዙሃን የሆነው ኢርና ቴህራን አሜሪካ ጦርነቱን ለማቆም ላቀረበችው ምክረ ሀሳብ ምላሽ መሰጠቱን ዘግቧል። እንደ ኢርና ዘገባ ከሆነ ኢራን የቀረበላትን የተኩስ አቁም ጥሪ በቋሚነት ጦርነቱን ማቆም አስፈላጊ ነው በሚል ውድቅ አድርገዋለች ብሏል። የኢራን መገናኛ ብዙሃን ቴህራን አሜሪካ ላቀረበችው የተኩስ አቁም ምክረ ሀሳብ ምላሿ በፓኪስታን በኩል ማስገባቷንም ዘግቧል። የዜና ወኪሉ ኢራን ለአሜሪካ ያቀረበችው ባለ 10 ነጥብ ምላሽ የተኩስ አቁምን ውድቅ የሚያደርግና በቋሚነት ጦርነቱን ለማቆም ኢራን ፍላጎት እንዳላት የሚጠቅስ መሆኑንም ዘገባው አስታውሷል። ኢራን ለ5 ሳምንታት የዘለቀውን ጦርነት ሙሉ በሙሉ እንዲቆም በመጠየቅ የሆርሙዝ ወሽመጥን እንድትከፍት የቀረበላትን የተኩስ አቁም ጥሪም ውድቅ አድርገዋለች። ኢራን ለአሜሪካ በሰጠችው ምላሽ ውስጥ በቀጠናው ያለው ጦርነት እንዲቆም በሆርሙዝ የባህር ወሽመጥ ውስጥ ደህንነቱ የተጠበቀ መንገድ የሚያረጋግጥ አሰራር እንዲኖር እንዲሁም መልሶ ግንባታ እና ማዕቀቦች ማንሳትን እንዲካተቱ የሚፈልጉ ፍላጎት በኢራን ዝርዝር ውስጥ እንደ ቅድመ ሁኔታዎች ተቀምጠዋል። ኢራንና የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ የጊዜ ገደብ በማራዘም ከቀድሞ ዛቻቸው ወደኋላ ማፈግፈጋቸው አክሎም ዘግቧል። ትራምፕ እስከ ማክሰኞ ዕለት ኢራን የሆርሙዝ ወሽመጥን የማትከፍት ከሆነ በቴህራን ላይ ከፍተኛ ድብደባ እንደሚፈጽሙ በተደጋጋሚም ዝተዋል። ነውጠኛው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ባህረ ሰላጤን እንድትከፍት የሰጡት የጊዜ ገደብ ዛሬ ማክሰኞ የሚያበቃ መሆኑን በማስታወስ ዋሽንግተን መላውን ኢራን በአንድ ሌሊት ውስጥ የማውደም አቅም እንዳላትና እርምጃውን ዛሬ ልትወስድ እንደምትችል ማስጠንቅቀዋል። ትራምፕ ሰኞ አመሻሽ በዋይት ሀውስ በሰጡት ጋዜጣዊ መግለጫ ላይ መላው ሀገር በአንድ ሌሊት ልትጠፋ ትችላለች፣ ያም ሌሊት ምናልባት ማክሰኞ ምሽት ሊሆን ይችላል በማለት እጅግ ጠንካራ ማስጠንቀቂያ ለኢራን ሰንዝረዋል። ይህ የትራምፕ ንግግር ኢራን የሆርሙዝ የባህር ሰላጤ ካልከፈተች ወሳኝ የሆነውን የመሰረተ ልማት ተቋሞቿን በቦምብ አጋያለሁ በማለት ከዚህ ቀደም የሰጡትን ማስጠንቀቂያም የሚያጠናክር ሆኖ ተገኝቷል። ፕሬዝዳንቱ መግለጫቸውን የጀመሩት በኢራን ተመቶ በወደቀው ኤፍ-15 ተዋጊ ጀት ውስጥ የነበሩ 2 አሜሪካውያን አብራሪዎች በሰላም መታደጋቸውን በማብሰርም ነው። ይህ የማዳን ዘመቻ በወታደራዊ ታሪክ ውስጥ ከተመዘገቡ እጅግ ውስብስብ፣ አስቸጋሪ፣ አስፈሪ ተግባራት አንዱ መሆኑን የገለጹት ትራምፕ በብዙ ታላላቅ ሰዎች እርዳታ ተደርጎልናልም ብለዋል። ምንም እንኳን ትራምፕ በዝርዝር ባይገልጹም እስራኤል አብራሪዎቹን በማደኑ ሂደት ውስጥ ትልቅ ሚና እንደተጫወተች የእስራኤል ጠቅላይ ሚኒስትርም ዶናልድ ትራምፕም እሁድ ዕለት መናገራቸው ይታወሳል። በመጨረሻም ፕሬዝዳንቱ የታደጉትን አብራሪዎች ጀግንነት በማድነቅ ትንሽ እድል ረድቶናል ሲሉም በስኬት ላይ ያላቸውን ደስታ ገልጸዋል። በመግለጫው ወቅት የሲአይኤ ዳይሬክተር ጆን ራትክሊፍ፣ የመከላከያ ሚኒስትሩ ፔት ሄግስት እና የጦር ኃይሎች ጠቅላይ ኤታማዦር ሹሙ ጄኔራል ዳን ኬይን ከፕሬዝዳንቱ ጎን መገኘታቸውም ተዘግቧል።
እስራኤል አሜሪካን አስጠነቀቀች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካውን ፕሬዝዳንት ዶናልድ ትራምፕ አሁን ባለው የጦርነት ወቅት ከኢራን ጋር የተኩስ አቁም ስምምነት ላይ እንዳይደርሱ በይፋ ማስጠንቀቃቸውን የእስራኤል ቻናል 12 ቴሌቪዥን አንድ ከፍተኛ የመንግስት ባለስልጣንን ጠቅሶ ዘግቧል። ኔታንያሁ እሁድ ለፕሬዝዳንት ትራምፕ ስልክ የደወሉት በኢራን የጠፋው የኤፍ 15 አብራሪ በሰላም በመገኘቱ የእንኳን ደስ አሉህ መልእክት ለማስተላለፍ ቢሆንም ዋናው የጥሪያቸው ዓላማ ግን አሁን የሚደረግ ማንኛውም አይነት የተኩስ አቁም ስምምነት ከፍተኛ አደጋ እንዳለው ስጋታቸውን ለመግለጽ እንደነበር ባለስልጣኑ አብራርተዋል። ትራምፕ በበኩላቸው ኢራን የአሜሪካን ጥያቄዎች ካሟላች ስምምነት ሊደረግ እንደሚችል ለኔታንያሁ በይፋ መግለጻቸው ተነግሯል። ቴህራን ያከማቸችውን የዩራኒየም ክምችት በሙሉ አሳልፋ እንድትሰጥና ዳግም ዩራኒየም ላለማበልጸግ ስምምነት ላይ እንድትደርስ የሚጠይቀውን የዋሽንግተን ቅድመ ሁኔታ እንደማይተዉ አረጋግጠዋል። ለፕሬዝዳንት ትራምፕ ቅርበት ያላቸው ባለስልጣናት እንደገለጹት ምንም እንኳን ትራምፕ ስምምነት ላይ መድረስ ቢፈልጉም አሁን ያለው የኢራን አቋም ግን በቅርብ ጊዜ ውስጥ ስምምነት ላይ ለመድረስ የሚያስችል እንዳልሆነ መረጃዎች እየጠቆሙ ነው። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አሜሪካ በኢራን ላይ የምታሰማውን የማስፈራራትና የዛቻ ቋንቋ በአስቸኳይ ካላቆመች ጦርነቱ በሰላማዊ ድርድር ለመፍታት የሚደረገውን ዓለም አቀፍ ጥረት ፍሬ አልባ ሆኖ እንደሚቀር አስጠንቅቀዋል። ላቭሮቭ ይህንን ያስታወቁት እሁድ ከኢራን አቻቸው አባስ አራግቺ ጋር በስልክ ባደረጉት ውይይት ሲሆን ሩሲያ ቀውሱ በውይይት እንዲፈታ የበኩሏን የማደራደር ሚና አጠናክራ እንደምትቀጥልም አረጋግጠዋል። ይህ የሞስኮ ጠንካራ ወቀሳ የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ የባህር ሰላጤ ማትከፍት ከሆነ ወሳኝ የሆኑ የኢራን መሰረተ ልማቶች በቦምብ አጋያለሁ በማለት እስከ ዛሬ ማክሰኞ ድረስ ቀነ ገደብ መስጠታቸው ተከትሎ ነው። የሩሲያ ውጭ ጉዳይ ሚኒስቴር ለጋዜጠኞች በሰጠው መግለጫ አሜሪካ ያለምንም በቂ ምክንያትና ከዓለም አቀፍ ሕግ ውጭ በሲቪል ተቋማት ላይ የምትፈጽመው ጥቃት በአስቸኳይ እንድታቁምም አበክሮ ጠይቋል። የሲቪል መሰረተ ልማቶችን ማጥቃት በዓለም አቀፍ ሕግ የጦር ወንጀል ሊያስብል የሚችል መሆኑን በርካታ ታዛቢዎች እያነሱ ባለበት በዚህ ወቅት ሩሲያ አሜሪካንን ሕገወጥ ጥቃት ፈጻሚ ስትል መክሰሷ የዲፕሎማሲያዊው ሽኩቻውን አድማስ ይበልጥ አስፍቶታል። እንደ ሞስኮ እምነት ሌሎች ሀገራት የኢራንን ቀውስ ለማርገብ የሚያደርጉት ጥረት ሊሳካ የሚችለው ዋሽንግተን የኃይልና የዛቻ ቋንቋዋን ትታ ወደ ትክክለኛው የድርድር ጠረጴዛ ስትመለስ ብቻ ነው። ይህ የሩሲያ አቋም አሜሪካ በኢራን ላይ የምትከተለው የከፍተኛ ጫናና ወታደራዊ እርምጃ ፖሊሲ ከሰላም ይልቅ ቀጠናውን ወደ ባሰ ትርምስ እየመራው መሆኑን በማጋለጥ የትራምፕ አስተዳደር ዲፕሎማሲን በጉልበት ለመተካት የሚያደርገው ሙከራ ክፉኛን የሚሞግት ነው ተብሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካና በኢራን መካከል ሊደረግ የሚችል የተኩስ አቁም ስምምነት እስራኤል በሊባኖስ የምታደርገውን ጦርነት እንድታቆም አያስገድዳትም ሲሉ ለካቢኔ ሚኒስትሮቻቸው መናገራቸውን እስራኤል ሃዮም ጋዜጣ ሰኞ አመሻሽ ዘግቧል። እንደ ዘገባው ከሆነ የመከላከያ ሚኒስትሩ እስራኤል ካትዝ በዚሁ ስብሰባ ላይ እንደገለጹት በሊባኖስ እየተካሄደ ያለው ዘመቻ ዋና ግቡ ሂዝቦላህን በወታደራዊና ፖለቲካዊ መንገዶች ሙሉ በሙሉ ትጥቅ ማስፈታት ነው። ይህ እርምጃ ከሊታኒ ወንዝ ባሻገርም ተግባራዊ እንደሚሆንና ጦሩም በዚህ ላይ እየሰራ መሆኑን ተናግሯል። የእስራኤል ጦር በደቡባዊ ሊባኖስ እስከ ሊታኒ ወንዝ ድረስ ከጦር መሳሪያ ነጻ እያደረገ መሆኑንና እስራኤል በሊባኖስ ውስጥ ሙሉ የድርጊት ነጻነቷን እንደምታስጠብቅ ሚኒስትሩ አብራርተዋል። ካትዝ አክለውም በዚህ አካባቢ ለእስራኤል ጠላት የሆኑ ማህበረሰብ አይኖርም፣ ወደፊትም አይፈቀድምም ብለዋል። ሲቪል ማህበረሰብም ቢሆን አይኖርም ማለታቸው ዘገባው አመልክቷል። የሚኒስትሩ ይህ ጠንካራ አስተያየት የተሰማው አንድ ከፍተኛ ወታደራዊ ባለስልጣን ቡድኑ ሙሉ በሙሉ ትጥቅ የማስፈታት እቅድ ከእውነታው የራቀና አሁን እየተካሄደ ላለው የምድር ላይ ጥቃት አስፈላጊ ግብ አይደለም ሲል ከቀናት በፊት መናገራቸው ተከትሎ ነው። በተጨማሪም በ2024ቱ የእስራኤል የምድር ላይ ጥቃት በሂዝቦላ ወታደራዊ አቅም ላይ የደረሰው የጉዳት መጠን የጸጥታ አካላት አጋነው ገምተዋል፣ ከእውነትም በላይ ተገምቷል ሲል የሰሜን እዝ አዛዡ ሜጀር ጀነራል ራፊ ሚሎም በቻናል 12 ዜና ላይ የሰጡት አስተያየት ኔታንያሁ ክፉኛ እንዳስቆጣቸውም ዘገባዎች ጠቁመዋል። ይሁን እንጂ በስብሰባው ላይ ሌሎች የጦር መኮንኖች የተለየ አመለካከት ያንጸባረቁ ሲሆን ሂዝቦላ መሬት ላይ እያደረገ ባለው ደካማ ውጊያ መገረማቸውን ገልጸዋል። አንድ የስለላ መኮንን የሂዝቦላ አፈጻጸም በሁሉም ረገድ ዝቅተኛ ነው፣ ከሂዝቦላ ከዚህ የተሻለ ውጊያ ጠብቄ ነበር ሲሉም ተደምጠዋል። የእስራኤል ጦር ጠቅላይ ኤታማዦር ሹም ኢያል ዛሚር በበኩላቸው ኔታንያሁ ለማረጋጋት በሞከሩት ንግግራቸው የገረመን ነገር ቢኖር የሂዝቦላ ዝቅተኛ የውጊያ ደረጃ የተነሳሽነት ማጣትና ደካማ የውጊያ አቅም ነው፣ እጅግ አስፈሪ ነው የተባለው የቡድን የራድዋን ልዩ ኃይል ያን ያህልም አስፈሪ እንዳልሆነ አረጋግጠናል ማለታቸውን መረጃዎች ጠቅሰው ዘግበዋል። በኢራን ተመቶ በወደቀው አሜሪካዊ የጦር አውሮፕላን ውስጥ
የነበሩ ሁለት አብራሪዎችን ለማዳን የተካሄደው አደገኛ ዘመቻ የተወሰኑ የአሜሪካ ወታደራዊ አማካሪዎች ስጋት አድሮባቸው እንደነበር ፕሬዚዳንት ትራምፕ ገለጹ። ፕሬዚዳንት ትራምፕ በዋይት ሀውስ በሰጡት መግለጫ እንዳሉት ዘመቻው በውስጡ የያዙትን ከፍተኛ አደጋ በመጥቀስ ሁሉም ሰው በውሳኔው ተስማምቶም አልነበረም ብለዋል። በጣም ፕሮፌሽናል የሆኑ አንዳንድ ወታደራዊ ሰዎች ዘመቻው ባይደረግ ይመርጡ ነበር ሲሉም ለጋዜጠኞች ትራምፕ ተናግረዋል። ሆኖም የመከላከያ ሚኒስትር ፒት ሄግስትና የጦር ኃይሎች ጠቅላይ ኤታማዦር ሹሙ ጄኔራል ዳን ኬን ግን ዘመቻውን ከተቃወሙት ወታደራዊ አመራሮች መካከል እንዳልነበሩም አረጋግጥላቸዋለሁ ሲሉም ትራምፕ ተናግረዋል። ትራምፕ አክለውም ዘመቻው እጅግ አደገኛ እንደነበርና እንዲያውም ይህ በታሪክ ለመጀመሪያ ጊዜ የተደረገ እንዲህ ያለ ዘመቻ ነው ተብሎ እንደተነገራቸውም ተናግረዋል። ይህም ማጋነን እንደሆነ አንዳንድ ሚዲያዎች እየጠቆሙ ነው። በዘመቻው ወቅት በተሳተፉ ሄሊኮፕተሮች ላይ የደረሰውን ጥቃትም በማሳያነት ጠቅሰዋል። ፕሬዚዳንቱ በኦፕሬሽኑ የተሳተፉትን ወታደሮች ብዛት በተመለከተ ጄኔራል ዳን ኬን በጠየቁ ወቅት ጀነራል ሚስጥሩ ቢጠበቅ እመርጣለሁ የሚል ምላሽ ሰጥተዋል። ትራምፕ ሚስጥሩን እጠብቃለሁ፣ ነገር ግን በመቶዎች የሚቆጠሩ ወታደሮች ነበሩም ብለዋል። የቀድሞ ፕሬዚዳንት ባራክ ኦባማ በ2015 ከኢራን ጋር ተፈራርመውት ከነበረው የኒኩሌር ስምምነት አሜሪካ ባትወጣ ኖሮ እስራኤል አሁን ላይ ጠፍታ ነበር ሲሉ ትራምፕ ተናገሩ። ትራምፕ ይህንን ሀሳባቸውን ትላንት ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በነበራቸው የስልክ ቆይታ ወቅት እንደነገሯቸው በዋይት ሀውስ በሰጡት ጋዜጣዊ መግለጫ ትራምፕ ይፋ አድርገዋል። ፕሬዚዳንቱ በመግለጫቸው ወቅት አሁን አብዛኞቹ አሜሪካውያን አይሁዶች ለዲሞክራቲክ ፓርቲ ፖለቲከኞች ድምፅ መስጠታቸውን እጅግ አስገራሚ እንደሆነባቸው በድጋሚም ትራምፕ ተናግረዋል። በኒውዮርክ ሆነ በሌላ የአገሪቱ ክፍል የምትኖሩ አይሁዳዊ ሆነ እንዴት ለዲሞክራሲ ድምፅ እንደምትሰጥ ሊገባኝ እንደማይችል፣ ምክንያቱም ኦባማ የመረጡት ኢራንን ነው ሲሉም ተናግረዋል። በተጨማሪም ትራምፕ ኩርዶች በኢራን ጦርነት ውስጥ እንዲሳተፉ ይፈልጉ እንደሆነ ለቀረበላቸው ጥያቄ ሲመልሱ በኩርዶች ላይ ጠንካራ ትችት ሰንዝረዋል። ኩርዶች ከጦርነት እንዲርቁ እመርጣለሁ፣ ምክንያቱም እነሱ ችግርና መከራ ይዘው ይመጣሉ፣ በራሳቸው ላይ ሞትን ያመጣሉ የሚል ምላሽ ሰጥተዋል። ትራምፕ ቀደም ብለው ባስተላለፉት መልእክት አሜሪካ በኢራን ውስጥ ለሚገኙ ተቃዋሚዎች እንዲደርስ የሰጣቸውን የጦር መሳሪያ ኩርዶች ለራሳቸው አስቀርተው የሚል ክስ ቢያቀርቡም ለዚህ የቀረበ ምንም አይነት ተጨባጭ ማስረጃ ግን አልቀረበም። ቤተሰቦቻችን ዜናዎቻችን ከወደዳችሁት ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ ሁኑ። ሰናይ ጊዜ